ታሪኩ የሚጀምረው በአሜሪካ ሀገር በአንድ ጥቅጥቅ ያለ ደን በበዛበት ግዛት ውስጥ የሚኖሩ ሁለት ወጣት ፍቅረኛሞችን እያሳየን ነው። ታዲያ እነዚህ ፍቅረኛሞች ከዕለታት በአንዱ ቀን ከተማው ቢሰለቻቸው ጫካው ውስጥ ባለ አንድ የሐይቅ ዳርቻ ሄደው ዘና በማለት ዓለማቸውን ቀጭተው ለመመለስ ያስባሉ። ነገር ግን መጥፎ እድል ሆኖባቸው የመረጡት ቦታ በሰው በላ አዳኞች የተሞላ መሆኑን በፍጹም አላወቁም ነበር። ገና ከመድረሳቸው ብቻቸውን እንደሆኑና ማንም እንደማይመለከታቸው ሲረዱ በሐሴት ተሞልተው ፍቅራቸውን ማጣጣም ይጀምራሉ። ነገር ግን በድንገት ከበስተጀርባቸው አደገኛ አዳኞች እየተመለከቷቸው መሆኑን ያያሉ። ልጁም እንስሳት ሊያድኑ የመጡ ተራ አዳኞች ናቸው ብሎ ፍቅረኛውን ሊያሳምናት ቢሞክርም እነዚህ ሰዎች ግን እንስሳትን ሳይሆን ሰዎችን የሚያድኑ አረመኔዎች እንደሆኑ አላወቀም ነበር። ከዚያም በቅጽበት መጥተው ልጁን በአሰቃቂ ሁኔታ በቀስት ገድለው ልጅቷን ደግሞ አፍነው ይወስዷታል። ስንት አልቤርጎ በሞላበት ሀገር ምን ጫካ ጫካውን አስባላቸው በፈጣሪ። ይህ በእንዲህ እንዳለ ታሪካችን በቅርቡ ከመከላከያ ልዩ ኃይል በክብር ተሰናብቶ የመጣውን ዳኒ ቤኬት የተባለ የቀድሞ ወታደር ሰው ያስመለክተናል። ዳኒ ከሚስቱ ጃኒን ጋር ሆነው የልጃቸውን አሌክስ የእግር ኳስ ጨዋታ ላይ ተገኝተው ልጃቸውን እያበረታቱ ነው። ዳኒ ወታደር ስለነበርና ለረጅም ጊዜ ከቤት ስለጠፋ ከልጁ አሌክስ ጋር ብዙም አይተዋወቁም ነበር። እናቷ ጃኒንም ብትሆን በሆስፒታል ተደራራቢ ስራዋ ምክንያት ብዙም አይመቻትም ነበር። እለቱ ደግሞ አሌክስ የሁለተኛ ደረጃ ትምህርቷን ስለጨረሰች የትኛው ኮሌጅ ለመማር እንደሚመቻት ለመምረጥ ከእናቷ ጋር ቀጠሮ ያዙበት ቀን ነበር። ነገር ግን ከመስሪያ ቤቷ በአስቸኳይ ስራ እንድትገባ ስለተደወለላት አሌክስን ይዛ ለኮሌጅ ጉብኝት መሄድ አልቻለችም። ስለዚህ አባቷ ዳኒን ወደምትፈልገው ኮሌጅ ሁሉ ይዟት እንዲሄድ ትነግረውና ትሰናበታቸዋለች። ዳኒ ግን ከልጁ ጋር ተራርቆ ያጠፋውን ጊዜ ለማካካስና ለመቀራረብ አሪፍ እድል እንደሆነ አምኖ ሊወስዳት ወደ መኪናው ይገባል። ልጁ አሌክስ ግን በሁኔታው ብዙም ደስተኛ አይደለችም። ምክንያቱም አባቷን እንደ ባል ሰው ነበር የምታየው። የናፈቀችኝ እናቴ ቀርታ ይሄ ምንም የማላቀው ሰውዬ ሊወስደኝ መጣ ብላ ስለተበሳጨች ድምጹን ላለመስማት ጆሮዋ ላይ ሄድፎን ሰክታ አባቷ አጠገቧ ተቀምጦ እያለ እንደሌለ ቆጥረው ሙዚቃዋን ማዳመጥ ትጀምራለች። በዚህ ሁኔታ ተጉዘውም የመጀመሪያ መዳረሻቸው ወደ ሆነው ቤንሰን ኮሌጅ ይደርሳሉ። ዳኒ አስቂኝ ጊዜ ያለፈባቸው ቪዲዮዎችን እያሳየ ልጁን ሊያዝናናት ቢሞክርም አሌክስ ግን አባቷ ኢንተርኔት ብዙም አለማወቁ አስገርሟት ትመለከተው ነበር። ዳኒም እንድታወራው መንገድ ለመክፈት አስቦ እሱ ወታደር መሆኑ የህይወት ወሳኝ አካል እንደነበርና ከቤተሰቡ በመራቁም ይቅርታ ይጠይቃታል። እሷ ግን በቀላሉ የምትረታ ስላልነበረች እንደገና እድሉን ብታገኝ ተመልሶ ወታደር ትሆናለህ ስትል ጠየቀችው። በዚህ ጊዜ እሱም የሚመለስላት ያጣል። በዚህ መሃል ደግሞ ሽጉጥ መያዙን ስትመለከት እባክህ የሬድኔክ ልጅ ነሽ እንዳታስብለኝ መሳሪያ እንደብቀው ትለዋለች። በነገራችን ላይ ቤተሰቦች ሬድኔክ ማለት በብዛት በአሜሪካ ገጠራማ ስፍራ የሚኖሩና ያልተማሩ ሰዎችን የሚገልጹበት ቃል ሲሆን እነዚህ ሰዎች አብዛኛውን ጊዜ የትም ቦታ ሽጉጥና ጠመንጃ ይዘው መዞር የሚወዱ ናቸው። ባጭሩኛ ገጠሪና ፋራ እንደምንለው ማለት ነው። ያራዳለች። ዳኒም የልጁን ሞራል ለመጠበቅ ሲል መሳሪያውን መኪና ውስጥ ቆልፎ ያስቀምጥና ወደ ኮሌጁ ያመራሉ። ከዚያም በዩኒቨርሲቲ ጉብኝታቸው ላይ ያሉ ዳኒ ስለ ልጁ ተሰጥኦ ሲጠይቅ እግር ኳስ እንደምትወድ ብቻ ይናገራል። ይህም በልጁ ፊት ትንሽ ያሳፍረዋል። ከዚያም ጉዟቸውን ሲቀጥሉ ዳኒ ስለ ትምህርቷ ሊጠይቃት ይሞክራል። እሷ በቃላት ተናግራ ከመመለስ ይልቅ የትምህርት ውጤቷን በስልክ ትልክለታለች። በዚህ መሃል እናቷ ጃኒን ደውላ እግር ኳስሽን በደንብ እየተጫወትሽ በችሎታሽ የነጻ ትምህርት እድል ማግኘት አለብሽ እያለች ትወተውታታለች። አሌክስ ግን እናቷን ደስ እንዲላት ብላ እግር ኳስ ትጫወታለች እንጂ እሷ የምትወደው አርት መማር ነበር። ዳኒ ልጁ የላከችለትን የውጤት መግለጫ ሲያነብ አሌክስ ከተለመዱ ትምህርቶች ውጪ በራሷ ፍላጎት ተጨማሪ አርት ትምህርቶችን እየወሰደች እንደሆነ ሲመለከት ልጁ እግር ኳስ ብቻ ሳይሆን ስዕልና ስነ ጥበብ እንደምትወድ ወዲያውኑ ይገባዋል። አሌክስ አባቷ ፍላጎቷን በመረዳቱ በአንድ በኩል ብትገረምም በሌላ በኩል ግን ዘመኑን ሙሉ ጥለኝ ኖረ ዛሬ መጥተህ ስለ ፍላጎቴ ልታወራኝ አትችልም ብላ ንግግሩን ወዲያው ታቋርጠዋለች። ይህ በእንዲህ እንዳለ ታሪኩ በድንገት አንድ አስፈሪ ጫካ ውስጥ ወደሚኖሩ ቤተሰቦች ይወስደናል። እነዚህ ሰዎች ሚስቶቻቸው በሙሉ የሚወልዷቸው ልጆች ጤነኛና አስፈሪ ስለነበሩ ወንዶቹ ጤነኛ ልጅ መውለድ የሚችሉ ሴቶችን በማጣታቸው በትልቅ ችግር ላይ ወድቀዋል። ከዚያም ወደ ዳኒ ስንመለስ በጠዋት ተነስተው ልጁ የፈለገችውን አይነት የስነ ጥበብ ትምህርት ቤት በከተማው ውስጥ ፈልገው ባለማግኘታቸው አሌክስ ወደ ፈለገችው የስነ ጥበብ ትምህርት ቤት ለመሄድ 9 ሰዓት የሚፈጅ ረጅም መንገድ መጓዝ ይጀምራሉ። ነገር ግን በመንገዳቸው መሃል የሚያልፉበት ሆቴል ያጣሉ። ያገኟቸውም ቢሆኑ ሁሉም ክፍሎች ተይዞባቸው ነበር። ዳኒ ግን አይዞሽ ልጄ መኪናው ውስጥ ለጊዜው የምንጠለልበት ዕቃ አለኝ ብሎ መፍትሄ አመጣና መኪናውን ይዘው ወደ አንድ ጥቅጥቅ ያለ ጫካ ውስጥ ይዘልቃሉ። እነዚህም ሰዎች ግን የቀደሞቹ ልጆች ወደ ገቡበት ቦታ ይሄድ እንዳይሆን ብቻ
በዚህ ላይ ደግሞ በጫካው ውስጥ የስልክ ኔትወርክ ጨርሶ አይሰራም ነበር። ዳኒም ይህማ ጥሩ አጋጣሚ ነው፣ ስልኳ መጎርጎሯን ትታ ከኔ ጋር እንድታወራ ያደርጋታል ብሎ በውስጡ ደስ ብሎታል። በመንገድ ላይም ሳሉ ኔትወርክ ስላልነበር እሷም ስልኳን መጎርጎር ትታ የሆዳቸውን ማውጋት ይጀምራሉ። አሌክስ የስነ ጥበብ ፍላጎቷን ከእናቷ ለምን እንደደበቀቻት ሲጠይቃት እናቷ አርት መማር ምንም ተስፋ የለውም ብላ ስለምታምን ከእርሷ ጋር ግጭት ላለመፍጠር አስባ እንደሆነ ገለጸችለትና እሷም በበኩሏ አባቷ የወታደር ሕይወቱን ምን ያህል እንደሚወድ ስለምታውቅ ጡረታ ወጥቼ ነው የመጣሁት የሚለው ምክንያት እንደማታምንበት ነገረችው። ዳኒም ምንም ሳይመልስ በዝምታ ያልፋታል። ከዚያም በአንድ አሮጌ የነዳጅ ማደያ አካባቢ ሲደርሱ ለሽንት ረፍት ይቆማሉ። አሌክስም ከመኪናው ወርዳ መጸዳጃ ፍለጋ ወደ ውስጥ ስትዘልቅ አቢጌል የምትባል የምታስፈራ ሴትና አንድ ስታንሊ የተባለ ብረት እየበየደ የነበረ ሰው አጋጠሟት። አባቷ ዳኒ በበኩሉ ለጉዞ የሚያስፈልጋቸውን ነገር ሲገዛዛ አቢጌል የምታርፉበት ቦታ ከፈለጋችሁ ይህን ካርታ ተጠቀመው ብላ በእጅ የተሳለ ካርታ ትሰጧለች። እነርሱ እንደወጡ ግን አቢጌል ለስታንሊ በፍጥነት ለሰዎቻችን ደውል ስትል ትዕዛዝ ትሰጧለች። ዳኒና አሌክስም አካባቢ የሚያውቁት ስለነበር በካርታው እየተመሩ ጉዟቸውን ይቀጥላሉ። ነገር ግን የሚሄዱበት ቦታ አደገኛ መሆኑን የሚገልጸውን ምልክት ሳያዩት በመኪናቸው ረግጦት ያልፋሉ። በመጨረሻም ፊልሙ ሲጀምር ያየናቸው ሁለቱ ፍቅረኛሞች የመጡበት የሐይቁ ዳርቻ ጋር ደርሰው በዚያም ማረፊያቸውን ማስተካከል ይጀምራሉ። አስተካክሎ ከጨረሱ በኋላም አሌክስ የስዕል ደብተሯንና ስልኳን ለዳኒ ያሳየችው። ዳኒም በችሎቷ እጅግ ተደንቆ ህልሟን ብቻ እንድትከተል ያበረታታታል። ከዚያም ለማታ የሚሆናቸውን የሚያነዱትን እንጨት ፍለጋ ካሉበት ቦታ እንቀሳቀሳሉ። ከዚህ በኋላ ነበር ያሉበት ስፍራ ወደ ሲኦል መቀየር የጀመረው። በጫካው ውስጥ እንግዳ ድምጾች መሰማት ጀመሩ። መጀመሪያ የዱር አውሬ መስሏቸው ነበር። ነገር ግን ሁለት የታጠቁ ሰዎች እየተከታተሏቸው መሆኑን አወቁ። ዳኒም አደላይ መሆናቸውን አላወቅንም ነበር ብሎ ይቅርታ ሊጠይቃቸው ቢሞክርም እነርሱ ግን እንደ እንስሳ እነርሱን ለመያዝ ያጠቋቸው ጀመር። ከዚህ ጉር ለማምለጥም ወደ መኪናቸው ሲመለሱ ሽጉጡን ያስቀመጠበት መኪናቸው ሌላ ሰው እየነዳው ሲሸሽ ያገኙታል። ዳኒም ወታደራዊ ብቃቱን እየተጠቀመ ከተከላከላቸው በኋላ ልጁን ይዞ በአንድ ዛፍ ስር ይደበቃሉ። በዚህ ጊዜ አሌክስ ሳታስበው የአንድ ሰው የራስ ቅል ስትመለከት በጩኸት ልታቀልጠው ምንም አልቀራትም ነበር። ዳኒም አፏን ይዞ ዝም ያሰኛታል። በዚያው ቅጽበት ሲያሳድዷቸው የነበሩ ሰዎች በአቅራቢያቸው ይመጡና ስታንሊ ለሚባለው መሪያቸው ጠፉብን ብለው ሪፖርት ያደርጋሉ። ስታንሊ ግን ካላገኛችኋቸው እንዳትመለሱ ብሎ ሲያስጠነቅቃቸው እነርሱም ፍለጋቸውን ይቀጥላሉ። እነ ዳኒም አዳኞቹ ከሄዱበት አቅጣጫ በተቃራኒ መጓዛቸውን ቀጥለው በአንድ ወንዝ ዳርቻ ላይ ይደርሳሉ። አሌክስ አባቷን ሽጉጡን ከወገቧ አውልቆ እንዲያስቀምጠው በማድረጓ ራሷን ብትወቅስም ዳኒ ግን ሽጉጥ ኖረንም አልኖረንም እነዚህ ሰዎች ከአደገኛ ገዳይ ጋር ነው የተጋጩት በማለት ብርታት ይሰጣታል። ከዚያም መንገዳቸውን ቀጥለው ሳለ በመሃል አንድ የካምፕ አርቪ መኪና ያገኛሉ። ወደ መኪናውም ተጠግተው እርዳታ ለመጠየቅ ሲሞክሩ አዳኞቹ ግን እዚያው ተደብቀው ነበርና በድንገት ከመኪናው ወጥተው ያጠቋቸው ጀመር። ዳኒም እጅ በእጅ ተፋለማቸውና ከደቂቃዎች ውጊያ በኋላ ሁሉንም ዘረሯቸው ለጊዜው ያመልጣሉ። ነገር ግን አሌክስ ከአዳኞቹ ለማምለጥ ስትሮጥ እግሯን ወለም ስላላት ጉዟቸው ይበልጥ እየከበደ መጣ። በዚህ መሃል አዳኞቹ መጨቃጨቅ ይጀምራሉ። አንዳንዶቹ ይህ ሰው እኛ ከጠበቅነው በላይ ነው፣ ቀላል ሰው አይደለም፣ ለጓደኞቻችን እርዳታ እንጥራ ቢሉም ሌሎቹ ግን ያለ ልጅቷ ከተመለሱ አለቃቸው ስታንሊ እንደሚገድላቸው ስላወቁ ፍለጋውን ለመቀጠል ወሰኑ። ያው እነዚህ ሰዎች ሚስቶቻቸው የተወዛገቡ ማነው ጤነኛ ያልሆኑ ልጆች ስለሚወልዱ ነበር ሴቶችን ሲያገኙ የሚያፍኑት። ወደ ነዳኒ ስንመለስ የልጁ እግር ስላበጠ አረፍ ብላ ሊያክምላት ይሞክራል። ከዚያም ትንሽ እንደተጓዙ አንድ አነስ ያለች ዋሻ አግኝተው ውስጥ ገብተው ተሸሽገው ሳለ አሌክስ ለምን ከመከላከያ አባልነቱ እንደተባረረ በድጋሚ ጠየቀችው። ዳኒም በአንድ የነፍስ ማዳን ተልእኮ ላይ ንጹሃን ቤተሰቦችን ለማዳን ሲሞክር አዛዡ ተመለስ ብሎት ነበር። ዳኒ ግን አሻፈረኝ ብሎ አዛዡን በቦክስ ስለጠለዘውና በስተመጨረሻ ልጁን ማዳን ስላልቻሉ ከሰራዊቱ አባልነቱ እንደተባረረ ይነግራታል። በአንድ ጊዜ ወታደርም አባትም መሆን አልቻልኩም በማለት ልጁን በድጋሚ ይቅርታ ጠየቃት። አሌክስም በአባቷ ማንነት ይበልጥ ኩራት ተሰማት። ከዚያም አዳራቸውን በዋሻ ውስጥ ካደረጉ በኋላ በማግስቱ ጠዋት ጉዟቸውን ሲቀጥሉ በዚህ መሃል ግን ነገሮች ይበልጥ መበላሸት ይጀምራሉ። አሌክስ ለሽንት ብላ ቦታ ስትፈልግ አባቷም ራቅ ብሎ መጠበቅ ጀመረ። በዚህ መሃል ግን አሌክስን ከነዚያ አደገኛ ሰው አዳኞች መካከል አንዱ ያገኛታል።
ዳኒም ግን በፍጥነት ደርሶ ልጁን የያዛትን አዳኝ አፈር ከድሜ አብልቶ ጸጥ ካረገው በኋላ አሌክስን ይዞ በወንዙ በኩል ሊያመልጥ ይሞክራል። ነገር ግን አዳኞቹ ደርሰው ይከቧቸዋል። ዳኒና አሌክስም አማራጭ ሲያጡ ወደ ወንዙ ውስጥ ዘለሉ። በዚህ ጊዜ ቀስት እየለቀቁ ያስጨንቋቸው ጀመር። አዳኞቹ አሌክስን በሕይወት ስለሚፈልጓት ዳኒ ብቻ ነበር ኢላማቸው። ግን እነ ዳኒ እንደምንም የአዳኞቹን ቀስት ካመለጡ በኋላ ከወንዙ ወጥተው ማምለጣቸውን ይቀጥላሉ። ግን ሳይታሰብ አዳኞቹ በየት በኩል መጡ ሳይባል ደርሰው ከበቧቸውና ሽጉጥ ደቅነው ዳኒ ያስፈራሩትና አሌክስን ይወስዱበታል። በመጨረሻም ዳኒን በከባድ ሁኔታ ጭንቅላቱን በድንጋይ መተው ይጥሉትና የሞተ መስሏቸው ወንዙ ውስጥ ወርውረው ይሄዳሉ። ነገር ግን እነርሱ እንዳሰቡ ሳይሆን ቀርቶ ዳኒ በፈጣሪ እርዳታ ከወንዙ ውስጥ በሕይወት ይወጣል። አሁን የምናውቀው አባት ጠፍቶ አደገኛ ወታደር ዳኒ ነበር የነቃው። በተራቸው አዳኞቹ አሁን በዳኒ ታዳኝ ሆነዋል። ዳኒ እንደ ንስር ዓይኑን አብርቶ የአዳኞቹን ዱካ መከታተል ጀመረ። ትንሽ ከፈለገ በኋላ ግን የአዳኞቹን ሰፈር ወዲያው ያገኘዋል። ልጁ አሌክስ ደግሞ በአንድ ቤት ውስጥ መጀመሪያ ፊልሙ ላይ ከፍቅረኛዋ ጋር መታ ከታገተችው ሊሊ ከተባለችው ልጅ ጋር አንድ ላይ አስሯት ነበር። ሊሊም እንኳን ደህና መጣሽ፣ እኔም እንዳንቺ ተጠልፌ ነው የመጣሁት። ፍቅረኛዬን ገለው እኔን እዚህ አመጡኝ። ከመካከላቸው ስታንሊ የተባለው መሪያቸው በጭራሽ እንዳታበሳጩ በማለት ታስጠነቅቃታለች። በመሃልም ስታንሊን ገብቶ እንኳን ደህና መጣሽ፣ አሁን የቤተሰባችን አባል ሆነሻል እያለ በምጸት ሲያላግጥባት የማትበገረው አሌክስ ግን አጠገቧ ባገኘችው ጣውላ ጀርባውን ነርተው ሲወድቅላት በፍጥነት አካባቢውን ለቃ ማምለጥ ትጀምራለች። እንዴ ያቺኛዋስ ልጅ አታመልጥም እንዴ? ወይኔ አስረግዟታል መሰለኝ። እስኪ ቆይ፣ አዎ አስረግዟታል የኔ እናት። እሺ ለማንኛውም ስታንሊን ከወደቀበት በፍጥነት ተነሳና ሰዎቹን አሌክስን ይዟት እንዲመጡ ያዛቸዋል። በዚህ ጊዜ ግን ዳኒ ወደ እነርሱ በጣም ተቃርቦ እንደነበር አላወቁም። አሌክስ በበኩሏ ደግሞ እግሬ አውጪኝ ብላ እግሯ ወደ መራት አቅጣጫ ብትሮጥም በመጨረሻ ግን የሄደችበት አቅጣጫ ውቅያኖስ ዳርቻ ላይ ያወጣታል። በዚህም ባለችበት ቦታ ተስፋ ቆርጣ ትንበረከካለች። በዚህ መሃል ግን ስታንሊ ከየት መጣ ሳይባል ድንገት ደረሰባትና ድፍረቷን እያደነቀ ልጅ ቢሮጥ እኮ አባቱን አይቀድምም እያለ ያላግጥባት ጀመር። ወደ ዳኒ ስንመጣ ደግሞ ዳኒ ወደ አዳኞቹ ቤት ከደረሰ በኋላ ውጭ ያገኛቸውን በሙሉ አንድ ባንድ ካነጣጠፋቸው በኋላ ወደ ቤት ውስጥ ዘለቀ። ዳኒም ወደ ውስጥ ከገባ በኋላ ያገኛቸው ሁለት ሰዎች ላይ መብረቃዊ ጥቃት ሰንዝሮ ይማርካቸውና ሁሉንም ማስሮ ያስለፈልፋቸው ይጀምራል። ግን ምንም የማያመጣ መስሏቸው አንደኛው ልጁ በቅርቡ ማርገዟ እንደማይቀር ሲናገር ዳኒ ያለምንም ርህራሄ ጣቱን ይቆርጠውና ሌላኛውን ደግሞ የገዛ ደሙ እየፈሰሰ እንዲሞት አንገቱ ላይ ይወጋዋል። ዳኒ ማረካቸው አዳኞች ምንም ፍንጭ ያለው ነገር አልናገር ሲሉት የአንደኛውን ጆሮ በመቁረጥ ሌሎቹን ትንሽ እንዲነቃቁ ያደርጋቸዋል። በዚህ አሰቃቂ ምርመራውም አሌክስ ያለችው በአንድ ደሴት ላይ መሆኑንና እነዚህ ሰዎች በሚጠጥ የተመረዘዋ ምክንያት ሴቶቻቸው መውለድ ስላቆሙ ለዘር ማስቀጠያ ልጁን ሊጠቀሙባት እንደፈለጉ ሁሉንም ዘርዝረው ይነግሩታል። በዚህም በጣም የተናደደው ዳኒም አዳኞቹ ካለቃቸው ጋር በሚገናኙበት ሬዲዮ ደውሎ ለስታንሊ የገዛ ልጁን እንደያዘበትና አሌክስን ካላመጣት በቀር እንደሚገድለው ይነግረዋል። ስለዚህ ምንም አማራጭ ያልነበረው ስታንሊ አሌክስን ይዞ ከተደበቀበት ቦታ ይመለሳል። ዳኒ ደግሞ በበኩሉ ቤታቸው ላይ ፈንጂዎችን በማጥመድ ለመጨረሻው ፍልሚያ ይዘጋጃል። ከዚያም እንደተጠበቀው ስታንሊ አሌክስ ላይ ሽጉጥ ይዞ ወደ ውስጥ ሲገባ ዳኒም በበኩሉ በልጁ አንገት ላይ ቢላዋ ደቅኖ ጠበቀው። ስታንሊም ይህንን የሚያደርጉት ሳያውቁ በፋብሪካዎች አማካኝነት በኬሚካል የተመረዘ ውሃ በመጠጣታቸው የሚወለዱት ልጆች ጤነኛ መሆን ስላቃታቸው ሴቶቻቸው ጥሩ ልጅ እንዲወልዱላቸው በማሰብ እንደሆነ በመናገር ጻድቅ ለመምሰል ይሞክራል። ዳኒ ግን ልጅን ብቻ ስጠኝና የፈለጋችሁትን መሆን ትችላላችሁ ይለዋል። በመጨረሻም ስታንሊ አሌክስን ለቀቃት። ዳኒም ሬን ሰጠው። ነገር ግን ፍልሚያው በዚህ አላበቃም። ስታንሊን አመስግኖ ልጁን ከመውሰድ ይልቅ ዳኒን ማጥቃት ይጀምራል። ከብዙ ግብግብ በኋላ ስታንሊ ዳኒን በቢላ ሊወጋው ሲል ዳኒ ራሱን ተከላክሎ ቢላውን በልጁ ደረት ላይ ቀርቅሮ ይገላግለዋል። ያው ሳያስበው አባት ልጁን ገደለው ማለት ነው። በዚህ ጊዜ የዳኒ ሰዎች ወደ ቤቱ ገብተው ሊያጠቋቸው ሲዘጋጁ ዳኒ በፍጥነት ወደ ማቀዝቀዣ ክፍል ውስጥ ልጁን ይዞ ዘሎ ይገባና ያጠመደውን ቦምብ ወዲያውኑ አፈንድቶ ቤቱን ያጋየዋል። ከዚያም ፍንዳታው ከተረጋጋ በኋላ ከተደበቁበት ሲወጡ ሁሉም አዳኞች ተረፍርፈው ይመለከቱና በዝምታ ወደ ቤታቸው ያመራሉ። በዚህ መሃል አለቃቸው ስታንሊ ግን በልጁ አስክሬን ተሸፍኖ ስለነበር በሕይወት ተርፏል።
ይህ ሁሉ ከሆነ ከጥቂት ሳምንታት በኋላ አሌክስም ወደምትፈልገው የስነ ጥበብ ዩኒቨርሲቲ ገባች። ዳኒና ሚስቱ ጃኒንም በድጋሚ ተገናኝተው ፍቅራቸውን ይቀጥላሉ። ነገር ግን በዚህ ባልታሰበ ሰዓት ከሞት የተረፈው ስታንሊ ከሩቅ ሆኖ በቂም በቀል ተሞልቶ ይመለከታቸው ነበር። ከጥቂት ወራት በኋላ አሌክስ በትምህርቷ ጎብዛ የተማረች አዳዲስ ጓደኞችን ማፈራች። አባቷ ዳኒ ደግሞ ከርቲስ ከተባለው የድሮ የጦር ቤት ጓደኛው ጋር ተገናኝቶ ትልቅ ክፍያ የሚያመጣለት የግል ውትድርና ስራ ያቀርብለታል። ዳኒም ወደ ቤቱ ተመልሶ በድሮ ጓደኛው የቀረበለትን ከፍተኛ ክፍያ ያለውን የግል ውትድርና ስራ ለጃኒን ይነግራታል። ጃኒን ግን በጭንቀት ተውጣ አሁን እኮ ሰላም አግኝተናል፣ ድጋሚ ለምን ወደ ችግር ውስጥ ትገባለህ አለችው። ዳኒ ግን ቁጭ ብዬ መዋል አልችልም፣ ፖሊስ በሆን እንኳን እንደ ወታደርነቱ አይሆንልኝም እያለ የውስጡን ፍላጎት ነገራት። ጃኒን የዳኒን ማንነትና ለስሩ ያለውን ፍቅር ስለምታውቅ በሁኔታው ብትረበሽም እሱን ላለማጣት ስትል ቅር እያላት ስራው እንዲሰራ ተስማማለች። ዳኒም ራሱንም ሆነ ቤተሰቡን ከምን ጊዜውም በላይ እንደሚጠብቅ ቃል ይገባላታል። ወደ ልጃቸው አሌክስ ስንመለስ ደግሞ ኮሌጅ ገብታ አዳዲስ ጓደኞችን ማፍራት ብቻ ሳይሆን ልቧን የሰረቃት ጀስቲን የሚባል ልጅም አግኝታ ነበር። ታዲያ በአንዱ ምሽት በጓደኛቸው ታይለር የልደት ፕሮግራም ላይ ተገኝታ በደንብ ከተዝናኑ በኋላ ጓደኛዋ ጀስቲን የፍቅር ስሜቱን ገልጾላት ፍቅር እየተለዋወጡ ያለ ታይለር የሚባለው ጓደኛቸው ስልኬን የት ነው የጣልኩት ብሎ በመሃል ገብቶ አበላሸባቸው። ስልኩን የጣለበት አይፈልግም እንዴ? አሪፍ ሙድ ላይ ነበር። ማን ነው ነበሩ? አሌክስም በፈገግታ ተለይታቸው ወደ ቤቷ እንዲወስዳት ወደ ጠራችው መኪና ገባች። ግን ያቺ መኪና ሊበቀላቸው የሚፈልገው ያደገኛው ስታሊን ትሆናለች ብላ በፍጹም አልጠረጠረችም ነበር። ዳኒ በበኩሉ አሌክስ በሳምንቱ መጨረሻ ወደ ቤት እንደምትመጣ ስለነገረችው እሷን ለመቀበል ኤርፖርት ሄዶ እየጠበቃት ነበር። ነገር ግን በዚያው ቅጽበት የስታሊን ስልክ ደረሰውና ስታሊን ልጄን ስለገደልክብኝ እኔም ልጅህን ወስጃታለሁ ሲል መጥፎ ዜና ረዳው። ዳኒ በአውሮፕላን ማረፊያ ሆኖ ይህንን ሲሰማ ዓለሙ በላዩ ላይ የተደፋች መሰለው። በፍጥነትም ወደ ቤት ተመልሶ አስፈላጊውን ትጥቅና ዝግጅት አደረገ። ሚስቱ ጃኒን ግን ይህ ወጥመድ ነው፣ እባክህን አትሂድ፣ ፖሊስ እንጥራ ብላ ብትማጸነውም ዳኒ ግን ይህን የሰለጠንኩበት ስራ ነው በማለት ለብቻው ሊጋፈጣቸው ወሰንና ወደ ጫካው ጉዞውን ቀጠለ። ዳኒ ትውስታውን ተጠቅሞ መጀመሪያ አዳኞቹን ያገኘበትን የጫካውን ካምፕ አገኘው። ልጁ አሌክስም ራሷን ከሳተችበት ስትነቃ በአንድ ቤት ውስጥ ራሷን ታስራ አገኘችው። ያቺ መጀመሪያ ላይ የታገተችው ልጅ ሊሊም ውሃ ይዛላት መጣች። በዚህ ጊዜ አሌክስ አባቴ ሊያድነኝ ይመጣል፣ አንቺንም ይዞሽ ይወጣል ብትላትም ሊሊ ግን እዚያው በወለደችው ልጇ ምክንያት ተስፋ ቆርጣ ነበር። አባቷ ዳኒ ደግሞ ወደ ቤታቸው ሲቃረብ በርካታ የታጠቁ ሰዎችን ይመለከታል። በዚህ ጊዜ ሆን ብሎ እጁን ይሰጣል። እነርሱም አደገኛውን ሰው ያዝን ብለው በመደሰት መሳሪያውን ቀምተው እጁን በፕላስቲክ ያሰሩትና በጀልባ ጭነው ወደ ደሴታቸው ሊወስዱ ሲሉ ዳኒ ግን የታሰረበትን ገመድ በጥሶ ሁለቱንም ጠባቂዎች ሰባብሮ ይጥላቸዋል። ወደ ታጋቿ ሊሊ ስንመለስ ደግሞ የልጇ አባት ከሆነው ወይን ጋር እየተመካከረች እንመለከታለን። ወይን ደግ ልጅ ቢሆንም በስታሊን ቡድን ውስጥ ስላደገ ከልጅነቱ ጀምሮ ስታሊንን እንደ መሪ፣ እንደ አባትና እንደ ሕግ አውጪ እያየው ነበር ያደገው። ሊሊም በበኩሏ አሌክስ በነገረቻት ነገር አይምሯ ስለተቀየረ የታገተችው አሌክስ አባቷ ሊያድናት ይመጣል፣ እሱ ከመጣ ደግሞ እኛም አብረን ማምለጥ እንችላለን የሚል ተስፋ ለወይን ትነግሯለች። ወይን መጀመሪያ ላይ በጣም ፈርቶ ነበር። ይህ ኑሮ እኔ የማውቀው ብቸኛ ህይወት ነው፣ ከዚህ ከወጣን ወዴት እንሄዳለን በማለት ተጨነቀ። ሊሊ ግን ከስታሊን ጭካኔ ነፃ መውጣት እንዳለባቸውና ልጃቸውን በተሻለ ቦታ ማሳደግ እንዳለባቸው አሳምና እነ ዳኒ እንዲያግዝ አሳመነችው። ዳኒም የገደላቸውን ሰዎች በህይወት ያሉ በማስመሰል አስተካክሎ ጀልባው ላይ ያስቀምጣቸውና ወደ ደሴቲቱ ጉዞውን ይቀጥላል። ሊሊም አሌክስን ለመርዳት ወስና ስለነበር አንድ ወረቀት ማንም ሳያት በበሩ ስር ላከችላት። አሌክስም ጽሑፉን ስታነብ ወደ ሐይቁ ዳርቻ አምልጠሽ ከሄድሽ እዚያ ጀልባ ታገኛለሽ የሚል ነበር። በዚህ ጊዜ አሌክስ በጣም የታመመች መስላ መጮህ ስትጀምር በአካባቢው የነበረው ጠባቂዋ ምን ተፈጠረ ብሎ ወደ ውስጥ ይገባል። በዚህ ጊዜ ተዘጋጅታ ስትጠብቅ የነበረችው አሌክስ ሽሮ መብያውን በሹካ ሰክታለት መንቀሳቀስ አቅቶት ባለበት ይወድቃል። አሌክስም በፍጥነት ከቤቱ ወጥታ ሩጫዋን ታስነካው ጀመር። ዳኒ በበኩሉ ጀልባውን እየነዳ ወደ ደሴቲቱ እየገሰገሰ ነበር። ሊደርስ ሲቃረብም ጀልባዋን በራሷ እንድትጓዝ አድርጎ
ወደ ባህሩ ዘሎ ይገባል። ስታንሊን ደግሞ የሰዎቹ ጀልባ ከርቀት ስትመጣ ተመለከታትና ቆሞ መጠበቅ ጀመረ። ነገር ግን በመጨረሻ ጠባቂዎቹ በህይወት እንደሌሉ ሲመለከት የአደገኛ ዳኒ ወደ ደሴቲቱ እንደመጣ ተገነዘበ። በተጨማሪም አሌክስ ማምለጧን ሲረዳና ሊሊ ላከችላትን ማስታወሻ ሲያገኝ ነገሩ በደንብ የታሰበበት እንደሆነ ገባው። ስታንሊ ሊሊ ላከችላትን ማስታወሻ ስላገኘ አሌክስ ወደ ደሴቲቱ ጫፍ እያመራች መሆኑን ተረዳና ወዲያውኑ አዳኞቹን በህይወት ይዛችሁ አምጡልኝ ብሎ አሰማራቸው። በዚህ ምክንያትም አሌክስ በዚያ ጥቅጥቅ ባለ ጫካ ውስጥ ብቻዋን ከአዳኞቹ ጋር ድብብቆች ጀመረች። በሌላ በኩል ዳኒ በኮረብታው በኩል አድፍጦ በቁጥቋጦዎቹ እየተከለለ የስታንሊን መደበቂያ መቃኘት ጀምሯል። ዳኒ የስታንሊን መደበቂያ ለማጥቃት ሲዘጋጅ፣ አሌክስ ግን በጫካው ውስጥ ብቻዋን ሆና በአዳኞቹ እየተሳደደች ነበር። አዳኞቹ በየአቅጣጫው የከበቧትና ድኳዋን እየተከተሉ አሁን እንይዛታለን በሚል ስሜት ይገሰግሳሉ። አሌክስም በፍርሃት እየተራመደች የደረቁ ቅጠሎች እንኳን ሲንኮሻኮሹ የሚያወጡት ድምጽ የአዳኞቹ እግር ይመስላት ጀመር። ስታንሊን አሌክስ እንድታመልጥ ማስታወሻ ያጻፈችው ሊሊ መሆኗን ስለደረሰበት ሊሊን አስሮ ይዞ ያናዝዛት ጀመር። መጀመሪያ ላይ እኔ አይደለሁም ብላ ለመካድ ሞክራ ነበር። ነገር ግን ስታንሊ ማስረጃውን ሲያሳያት መጨረሻ ላይ አዎ እኔ ነኝ፣ አሌክስ በጣም እየተጨናነቀች ስለነበር እንድትረጋጋ ብዬ ነው የጻፍኩላት በማለት ልታታልለው ሞከረች። ስታንሊንም በበኩሉ ለእሱ አዝነሽ ሳይሆን የእኛን ሕግ ስለጣሽ ቅጣት ያስፈልግሻል አላት። በዚህ መሃል ወይን ሊሊ ስትቀጣ ማየት ስላልፈለገ ተዋት እባክህ እኔ መክራታለሁ ይሏል። ስታንሊን ግን በንዴት ጆሮ ግንዱን በጥፊ ከርኖበት አንተ ያበላሽውን እኔ ነኝ የማስተካክለው ብሎ አንቧረቀበት። በዚህ መሃል በማምለጥ ላይ የነበረችው አሌክስ ብዙም ልምድ ስላልነበራት በድጋሚ በአዳኞቹ እጅ ትገባለች። ዳኒ ደግሞ የስታንሊን መደበቂያ ቦታ ላይ የሚያደርሰውን ካርታ እየሳለ ሳለ አዳኞቹ አሌክስን ይዘው ወደ ቤታቸው ሲመለሱ ይመለከታል። አዳኞቹም ወደ ቦታቸው ሲደርሱ ስታንሊን ደሙ ፈልቶ አሌክስንና ሊሊን ወስደው እንዲቆልፉባቸው አዘዘና ሁሉንም ሰዎቹን ሰበሰበ። ከዚያም ማህበረሰቡ ለረጅም ጊዜ በውሃ መመረዝ ምክንያት መውለድ ባለመቻላቸው ተስፋ ቆርጦ እንደነበር፣ ነገር ግን ሊሊ ከነርሱ ጤናማ ልጅ በመውለዷ ተስፋ አለን፣ ከዚህ በኋላ ብዙ ጤናማ ልጆች ይወለዳሉ በማለት የአሌክስን መታገት ለቡድኑ ሁሉና እጅግ በጣም አስፈላጊ እንደሆነ ነገራቸው። የአሌክስን አባት ደግሞ ይህ ሰው 11 ሰዎችን ገሎብናል፣ የገዛ ልጄንም ጭምር ገድሏል። ዳኒ የመጣው ልጁን ለማዳን ብቻ ሳይሆን የኛን ሰላማዊ አኗኗርና የገነባነውን ማህበረሰብ ሊያፈርስ ነው። ሁላችንም በአንድ ላይ ሆነን ይህንን ሰው መመከት አለብን በማለት ቡድኑ ለፍልሚያ እንዲዘጋጅና እንዲረዱት ይቀሰቅሳል። ነገር ግን ዳኒ አፍንጫው ስር እንደመጣ አላወቀም ነበር። ቀኑ በዚህ ሁኔታ ካለፈ በኋላ ሌሊቱን ደግሞ ዳኒ እንዳያጠቃቸው ትልልቅ ፓውዛ መብራቶችን ገጥመው አካባቢውን ቀን አስመሰሉት። ዳኒ ግን በዚያው ምሽት በስውር ገብቶ የጋዝ ሲሊንደርና ኤሌክትሪክ ገመዶችን አገናኝቶ የሚፈነዳ አደገኛ ወጥመድ አዘጋጅቶ ሳይታይ ተመልሶ ይወጣል። በማግስቱ ጠዋት ዳኒ ጥቃቱን ጀመረ። ሁለት አዳኞችንም አጋድሞ ሬዲዮናቸውን ቀማ። ለስታንሊንም በሬዲዮ ደውሎ አንድ እድል እሰጥሃለሁ፣ ልጄን ለመጨረሻ ጊዜ በሰላም ልቀቃት አለው። ስታንሊ ግን ዳኒ እንዲሞት እንጂ ሌላ ፍላጎት ስላልነበረው ከመፎከር ውጪ ምንም ምላሽ አልሰጠውም። በዚህ ጊዜ ዳኒ ሆን ብሎ ራሱን ለአዳኞቹ ያሳያል። እነርሱም ሲያሳድዱት አስቀድሞ ወዳዘጋጀው ወጥመድ አስገብቷቸው የገቡበትን ቤት በፍንዳታ ወደመው። ከዚያም ወጥቶ የቀሩትን ጠባቂዎች በሙሉ አንድ ባንድ ሲለቅማቸው እነሱ ግን ምንም አልቻሉትም ነበር። በዚያ ግርግር መሃል አሌክስ ያለችበትን ክፍል ፈልጎ አገኘውና ለመግባት ሲሞክር አንድ ግዙፍ ሰው ተጋፈጠው። ነገር ግን እሱም ከጓደኞቹ የተለየ እጣ ፈንታ አልነበረውም። ዳኒ በአንድ ምት ነበር የዘረረው። ሲገባ ግን ያገኛት አሌክስን ሳይሆን ሊሊን ነበር። ምንም አማራጭ ስላልነበረው እሷን ይዞ መሸሽ ይጀምራል። ሊሊም ልጁን እስከሚያገኝ ድረስ እስከ መጨረሻው አብረው ለመሆን ቃል ትገባለታለች። ከዚያም ዳኒ ሊሊን በጫካው ውስጥ ወዳዘጋጀው አስተማማኝ መደበቂያ ቦታ ወሰዳት። እዚያም ሆኖ በአዳኞቹ ሬዲዮ አማካኝነት ስታንሊን ግቢውን ጥሎ ወደ ከተማ መሄዱን ይሰማል። በዚህ ጊዜ ዳኒ አንድ አደገኛ ግን ደግሞ ብልጥ የሆነ እቅድ ያወጣል። ስታንሊ የሌለበትን ሰዓት ድጋሚ ጠብቆ ወደ ግቢው ይመለሳል። ነገር ግን በዚህ ጊዜ በድብቅ ሳይሆን ሆን ብሎ በመታየት በጠላቶቹ እጅ ወደቀ። ዳኒ እጁን የሰጠውና እንዲይዙት የፈቀደው ልጁ ወዳለችበት ክፍል እንዲወስዱት ስለፈለገ ነበር። የዳኒ ወጥመድ ምንም የማይገባቸው አዳኞቹም ዳኒን ይዘው አሌክስ ወደ ታሰረችበት ክፍል ወረወሩት። በዚህም አባትና ልጅ ከቀናት በኋላ ለመጀመሪያ ጊዜ ተገናኙ። አሌክስ ግን ለማምለጥ ብዙ ሙከራ ያደረገች ጠብቀው ስለነበር የቆሙበትን ያረጀና በትክክል ያልተገጠመ የወለል ጣውላ አግኝታ
በመንቀል በስውር ሾልኮ ወጡና አዳኞቹን ለአንዴና ለመጨረሻ ጊዜ ተሰናብተው ሊሄዱ ሲሉ ሊሊ ግን በደግነት ሲንከባከባት የነበረውን ወይንን ጥላው መሄድ እንደማትችል ነገረችው። በዚህ ምክንያት ለመመለስ ይገደዳሉ። ወይንም ቅልብ ያለው በመሆኑ ልጇን እየጠበቀላት ነበር ያገኘችው። ልክ እንደደረሰችም በፍጥነት አብሯቸው እንዲያመልጥ ተነግሯለች። ወይን ግን ወደማያውቀው ዓለም መሄድ ስለሚያስፈራው እኔ ይቅርብኝ ይላታል። ሊሊ ግን አብሮ ማንም አዛዥ ሳይኖርባቸው በነጻነት መኖር እንደሚችሉ ነግራው ታሳምነዋለች። ወይንም ከሊሊ ጋር በነጻነት የመኖር እድል እንዳለው ሲረዳ የጀልባውን ቁልፍ ሰርቆ በባህሩ ዳርቻ ሊያገኛቸው ይስማማል። ወደ ስታንሊ ስንመጣ ደግሞ እነ ዳኒ ማምለጣቸውን ሲመለከት ይበልጥ ቢናደድም ነገር ግን ስታንሊ ሌላ አደገኛ ወጥመድ አዘጋጅቶ ነበር። ዳኒ አሌክስና ሊሊ ለማምለጥ ሲሞክሩ ስታንሊ ደውሎ አንድ ድንገተኛ ነገር አሰማቸው። ዳኒን ተበልተሃል እያለ አሾፈበት። ምክንያቱም ስታንሊ የዳኒን ሚስት ጃኒን አግቶበት ነበር። ወደ ወይን ስንመጣ ደግሞ በበኩሉ የጀልባውን ቁልፍ በመፈለግ ላይ ሳለ አንድ አዳኝ በድንገት ይደርስበታል። ዳኒ በበኩሉ ሚስቱን ጃኒን ለማዳን ቆርጦ ተነስቷል። ነገር ግን በዚህ ጊዜ የልጁ እርዳታ እንደሚያስፈልገው ስለተረዳ ወደ አዳኞቹ ክፍል ገብታ የጦር መሳሪያ እንድታመጣለት ይልካታል። በዚህ መሃል ስታንሊ ትዕግስት አጥቶ ጃኒን በሰዎቹ ፊት ሊገድላት ወደ ውጭ እየጎተተ አመጣት። አንዱ አዳኝም ወይንን ደሴቱን ጥሎ ለመውጣት የጀልባውን ቁልፍ ሲፈልግ አግኝቼዋለሁ ብሎ እርሱንም እየጎተተ አመጣው። በዚህ ጊዜ በጣም የመረረው ወይን ለስታንሊ አንተኛን መጠበቅ ሲገባ በበቀል ስሜት ተሞልተ ሁላችንንም እያስጨረስከን ነው በማለት እውነቱን ሲነግረው እውነት መስማት የማይወደው ስታንሊ ግን በጭካኔ ረሽኗል። በዚህ አሳዛኝ ሁኔታም ወይን ለሊሊና ለልጇ ሲል መስዋዕት ሆነ። በዚህ መሃል አሌክስ በስውር ወደ ስታንሊ ቢሮ ገብታ የተለያዩ ጠመንጃዎችን አገኘችና ይዛ ልትወጣ ስትል ያቺ አስጠሊታ አሮጊት አቢጌል ቀስት ደቅና ያዘቻት። አሌክስ ግን ተስፋ ሳቆርጥ አቢጌልን ስታንሊ ምን ያህል ጨካኝ ሰው እንደሆነ በመናገር ለማሳመን መጣር ትጀምራለች። በውጭ በኩል ደግሞ ዳኒ እጁን እየሰጠ ወደ ስታሊን ሲቀርብ ስታሊን ግን ልጅህንና ሚስትን አግብቼ አንተን አስወግድህና አዲስ ቤተሰብ መሰርታለሁ እያለ ይዝትበት ጀመር። ከዚያም ሽጉጡን ደቅኖበት ለመጨረሻ ጊዜ ለሚስት የምትናዘዘው ነገር ካለ ተናገር አለው። ዳኒም ቤተሰቡን ምን ያህል እንደሚወድና እንደሚሳሳላቸው በመግለጽ ልብ የሚነካ ንግግር ማድረግ ሲጀምር ጃኒን አይኖቿ በእንባ ተሞሉ። ስታንሊ ግን ያሳዝናል፣ ይህ ውብ ንግግር አያድነም ብሎ ሊተኩስበት ሲል ሳይታሰብ የስታንሊን ጭንቅላት በጥይት ይነረታል። አሌክስ ነበረች ቀድማ ስታንሊንን የሾተችው። በዚህ የሚገርም ክስተትም አረመኔው ስታንሊን ለአንዴና ለመጨረሻ ጊዜ ይሰናበታል። ከዚያም አሌክስ ዳኒና ጃኒን በደስታ ተቃቀፉ። ሊሊና አቢጌል ደግሞ የወይንን አስክሬን ከቦ ማልቀስ ጀመሩ። ምክንያቱም ወይን የአቢጌል የልጅ ልጅ ነበር። በመጨረሻም ሊሊና ልጇ ዳኒንና ቤተሰቡን ተከትለው ደሴቲቱን ጥለው ወጡ። ዳኒም በድጋሚ ቤተሰቡን ሰብስቦ በሰላም ወደ ቤቱ ሲመለስ ታሪካችን ይጠናቀቃል። ዋን ማይል የተሰኘውና በያዝነው ዓመት የወጣው ይህ አክሽን ፊልም አንድ ወታደር አባት ለቤተሰቡ ሲል ምን ያህል ርቀት ሊሄድ እንደሚችል ያየንበት ምርጥ ታሪክ ነበር። ዳኒ በወታደራዊ ብቃቱ ብቻ ሳይሆን በልጁ እርዳታም ጭምር በመጨረሻ ድልን ተቀዳጅቷል። ዮዬ ነኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ አስተያየታችሁን ኮሜንት ላይ ማስቀመጣችሁንና ሁሌም አብረን እንድንሆን ደግሞ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ይህ ኢትዮ ፊልም ስኪዩጊ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሀሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን።